ኦኬ ለምሳሌ አሁን አንድ ልዩነት ልንገርህ። ለምሳሌ አሁን አንተ ፕሮቴስታንት ሆነ አደጋረክ ጥሩ ነው ብያለሁ። እስቲ የቁርባን ትምህርት ንገረኝ። በፕሮቴስታንት የቁርባን ትምህርት ንገረኝ። የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው፣ የዘላለም ሕይወት ያሰጣል ብለህ ታምናለህ? የሄድክበት ፕሮቴስታንት ቸርች? እኔ የተማርኩት ያሬድ መዳን በኢየሱስ ብቻ እንደሆነ ነው እንጂ ስለ ቁርባን ምናምን ውስጡን እንትኑን ገና ነው አላጠናሁትም። ምን ተምረህ ሄድክ? እስቲ ንገረኝ። ምክንያቱም ክቡር ስጋው ክቡር ደሙ እኮ እምነት ነው፣ ዶግማ ነው፣ ሃይማኖት ነው። ተምሬ ሄድኩት ቅዱስ እንደሆነ ከማን ነው የሚያማልደው? ለማይሆን ጥሩ ችግር የለውም። ማስረጃ ሰጡ። ቅዱሳን አያማሉድም ብለው ቅዱሳን መጽሐፍ ቅዱሱ ራሱ ይናገራል። መክብብ 9:4 ላይ መክብብ 9:4 ላውጣ። እሺ በጣም አሪፍ። እንደዚህማ በመረጃ የሚሰጠኝ ሰው ካገኘውማ በደስታ በደስታ። እሺ መክብብ 9:4 መክብብ 9:4 መክብብ 9:4 እሺ ላንብብልህ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷልና ከዚህ በኋላ ዋጋ የላቸውም። ልቀጥል? በጣም ጥሩ። ውሻ የተባለው ማን ነው? ወረድ በል ትንሽ ከፀሐይ በታች የምትለዋ ስላለች ችግር የለውም። አንዴ እንጨርስ፣ እየፈታልኝ ሂዱ። ውሻ የተባለው ማን ነው? ከሞተ አንበሳ በሕይወት ያለ ውሻ ይሻላል የሚለው ከሞቱ ቅዱሳን ያው እኛ ውሻ የተባለው ማን ነው? ሲስዬ ወንድሜ፣ በውሻ የተመሰለው ማን ነው? የሞቱ ቅዱሳን አይደለም፣ እኛ ነን። እኛ ክርስቲያኖቻቸው ውሻ የተባሉት በሕይወት ያለ ሰው አሁን ምድር ላይ ያለ ሰው በውሻ የተመሰለው ክርስቲያኖች ናቸው ነው እየጠየኩ ያለሁት። በሕይወት ቃሉን አትውሰደዋ። ቃሉን እኮ ምንድነው ቃሉን ለምን እንደምወስደው ልንገርህ ሲሳይ። ምክንያቱም ውሻ እንዳልሆነ አንዴ ሲሳይ፣ ይኸውልህ አሁን ችግሩ ይሄ ነው። አየህ፣ ይሄ መጽሐፈ መክብብ ማለት በምሳሌ የተቀመጠ ነው። ኦኬ፣ በምሳሌ ከተቀመጠ ውስጥ አንደኛው ውሻና አንበሳ የሚል አለ። ስለዚህ በውሻ የተመሰሉ አሉ፣ በአንበሳ የተመሰሉ አሉ። ክርስቲያኖች ናቸው በውሻ የተመሰሉት። በሕይወት ያሉ ክርስቲያኖች እኔ አሁን እዚህ ጋር ሪከርድ ምናምን የሚያደርጉ ስላሉ እኔ ቃሉን እንደዚህ ሰው ውሻ ማለት ሲሳይ ቶ ሪከርዱን ቶ ስለ ሕይወት ብቻ ተጨነቅ ወንድም አለም። ቶ ሪከርዱን አሁን ሃይማኖት ስማኝ፣ እምነት አንዴ ስማኝ፣ እምነት የሪከርድ ጉዳይ አይደለም። ስለ ክብር ብዙ አትጨነቅ፣ ስለ ቃሉ ብቻ ተጨነቅና በዚህ ጋር ያልሞተ ውሻ ከሞተ አንበሳ ይሻላል ይላል መጽሐፈ መክብብ። አንደኛው በጥበብና በምሳሌ የተሞላ ክፍል መጽሐፍ ነው። በዚህ ውስጥ በምሳሌ የተቀመጡ ውሻና አንበሳ አለ። በውሻ የተመሰሉት ማን ናቸው? ንገረኝ። ውሻ ተብለው በውሻ የተመሰሉት ማን ናቸው? በምድር ያሉ ሰዎች ናቸው። ያልሞቱ ክርስቲያኖች። ሰው በቃ ሰው ሰው ሁሉ ማለት አልገባኝ። ለምሳሌ በጣዖት አምላኪያንም ውሻ ናቸው። ይመለሳሉ እኮ ጣዖት አምላኪ በዛው ይቀራል እንዴ? ሲገባው ይመጣ የለ እንዴ? ንስሐ ገብቶ ወደ ጌታ መምጣት አይችልም እንዴ አንድ ሰው የተሳሳተ? ኦኬ፣ አሁንም አልገባህም ጥያቄ ወንድሜ። ይሄ ክፍል የሚያወራው ስለማን ነው ንገረኝ። ኦኬ፣ እንደዚህ እናድርግ ነው። ከላይ ልጀምርልህ። የሞቱትን ቅዱሳን አንዴ ወንድም አለ። ከላይ ሲጀምር ቁጥር 1 እንዲላል ይኸውልህ፣ ጻድቃንና ጠይባን ስራቸውን በእግዚአብሔር እጅ እንደሆነ ይህን ሁሉ መረምር ዘንድ በልቤ አይኖርኩ። ፍቅርም ጥልም ቢሆን ሰው አያውቅም፣ ሁሉ ወደፊታቸው ነው። የጻድቁና የበደለኛው፣ የመልካሙና የክፉ፣ የንጹሕና የርኩሱ፣ መስዋዕትን የሚሰዋና የማይሰዋው የሰው ሁሉ ድርሻው አንድ ነው። እንደ መልካሙ ሰው እንዲሁ ኃጢአተኛው፣ እንደ መሐለኛው ሰው እንዲሁ መሐላን የሚፈራ ነው ይላል። እዚህ ውስጥ ያለው ጻድቅና በደለኛ፣ ጻድቅና በደለኛ የተባሉት ማን ናቸው? ጻድቅ የተባለ ማነው? በደለኛ የተባለ ማነው? ምክንያቱም ቁጥር 1 ጀምሮ ነው ሀሳቡ ያለው። በሁለት ከፍሎልሃል። ጻድቅ አሉ፣ በደለኞች አሉ። ጻድቅ የተባሉት ነው ማን ናቸው?
በእግዚአብሔር የጸደቁ ናቸው። በደለኞቹስ? በደለኞቹ እንጃ። በደለኞቹ እንግዲህ እግዚአብሔርን የካዱና እንደ ደግሞ ስለዚህ ወንድ ሲሲ ወንድሜ ጴንጤ ስትሆን ስማኝ ወንድሜ፣ ጴንጤ ስትሆን በሆነች ምዕራፍ 9 ቁጥር 1 ቁጥር 2 ቁጥር 3ን ሳታነብ በ4 እና በ5 ምክንያቱም መጽሐፍ ቅዱስ ሲነበብ ከቁጥር 1 ጀምሮ ነው የሚፈታው። አውዳዊ ፍቺ እንድታገኝ፣ ኮንቴክስቱዋል ፍቺ እንድታገኝ፣ የመልእክቱን ጭብጥ ሀሳብ እንድታገኝ ከቁጥር 1 ጀምሮ የሚነበበው። የቁጥር 1 ታሪክ ሳይገባ 3 እና 4 እና 5ን ብቻ ወስደህ ጴንጤ ሆንኩ ብትል ይሄ በጣም ያስቃል። ስለዚህ በደንብ አስተውል። እዚህ ጋር በደንብ እይ። እዚህ ጋር ሁለት አይነት ሰዎች አስቀምጦልሃል። ጻድቁና በደለኛው ብሎ፣ ኃጢአተኛው ብሎ፣ መልካሙና ክፉ ብሎ አስቀምጦልሃል። መልካሙና ክፉ፣ ጻድቁና በደለኛው እያለ በኮምፓሬቲቭ መልክ አስቀምጦልሃል። አስተውል በደንብ እዚህ ጋር የተቀመጡት ከዛ ካስቀመጠ በኋላ የንጹህና የርኩሱ ብሎ አስቀምጧል። መስዋዕትን የሚሰዋና የማይሰዋው ብሎ አስቀምጧል። የሰው ልጅ ድርሻው አንድ ነው፣ እንደ መልካም ሰው እንዲሁ ኃጢአተኛው ይላል። አየው፣ መልካም ሰው አለ፣ ደግሞ ኃጢአተኛው አለ። እንደ መሐለኛው ሰው እንዲሁ መሐላን የሚፈራ ደግሞ አለ። ኦኬ፣ አንድ ድርሻ ሁሉ እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። መልስልኝ ሲሳይሆን፣ አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። ይህ ነገር ክፉ ነው የተባለው ምንድን ነው? እሱ ነገር አልገባኝም። ከፀሐይ በታች ነው ያልከው? ለሚደረገው ነገር እጣ ፈንታ ይላል። አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። ምኑን ነው ይህ ነገር ክፉ ነው ያለው? እኔ እንጃ፣ አብራራልኝ እሱ እስኪ። ኦኬ፣ አየህ፣ ስለዚህ የነገሩ ክችን ነው እንጂ ከላይ ጀምሮ አልነገሩህም። አንተም ከላይ ጀምሮ አላነበብኩም። ራሴ ነኝ ያነበብኩት። እኔ ባይዘው ፍታልኛ። ታዲያ ይሄን ከላይ ጀምሮ ካነበብኩ ፍታልኝ። ግን ምን አለ መሰለህ፣ ፍታልኝ ከላይ ጀምሮ ከነበብከው ሲሳይ። ጥያቄ ብቻ እኮ አይደለም፣ ስለ ጥምቀትም አለ፣ ስለ ስዕል አድኖ አለ። ገና ነኝ። ቆይ አንዴ ዝም ብለንማ ስንዘል አንውልም። መጀመሪያ ያመጣውን ጥቅስ እንየው። ያመጣው ጥቅስ ኢቭን በፕሮቴስታንቱ ትርጉም እንኳን አንተ እንደምትለው አይተረጉሙት። ኦኬ፣ በቃል የሚነግሩና በመጽሐፋቸው ያስቀመጡት ራሱ የተለያየ ነው። አዲሱ መደበኛ ትርጉም የሚባል መጽሐፍ አላቸው። ይህን ታውቃለህ? አቦቹን እኔም አለየውም። አፕሊኬሽን አይደለም፣ ስለ መጽሐፍ ነው የማወራ። ይህ መጽሐፍ ታውቃለህ? አሁን እኔ ያለኝን ነው የምልህ። ይህ መጽሐፍ ታውቃለህ? የፕሮቴስታንቶቹን መጽሐፍ ይህ መጽሐፍ አንዴ ላጥብልህ። አዲስ መደበኛ ትርጉም። ይህ መጽሐፍ ታውቃለህ? አላውቀውም። ኦኬ፣ እንግዲህ ጴንጤ ያደረገ ሰው ግማሽ ነገር እየነገረ ነው። ጴንጤ ያደረገ አይውሽ ሙሉን ነገር ቢነግሩ ጥሩ ነበረ። እሺ፣ ይሄ መጽሐፍ የነሱ ነው። ይሄ መጽሐፍ ከነ ማጥናው ከነ ማብራሪያው የተቀመጠበት ነው። ኦኬ፣ ማብራሪያው ማለት የሆነ ክፍል ይነበባል፣ ከዚያ ያብራሩታል። ኦኬ፣ መክብብ ላይ መክብብ 9ን እስቲ ማጥናው ጽሑፍ ታች አለ፣ ይታያል አይደል? እና መክብብ 9ን እስቲ ደግሞ ምን ብለው እንዳብራሩት እኔ የራሳቸው መጽሐፍ ማለት ነው። እሺ፣ መክብብ 9 ምን ይላል መሰለ? እሺ፣ ይኸው እዚህ ጋር ምን እንደሚል ይኸውና፣ መክብብ 9 ቁጥር 1 ያው እዚህ ጋር ፍቅር ይሁን ወይም ጥላቻ ወደፊትም የሚሆነው ነገር ሁሉ በእግዚአብሔር እጅ ነው። የወደፊቱ መልካም ይሁን ወይም አይሁን የሚያውቀው ሰው የለም። የመጨረሻ ዕጣ ፈንታ አንድ ነው። ጠቢቡና ሞኙ ብቻ ሳይሆኑ ደጉና ክፉም ሰው መጨረሻው አንድ እንደሆነ በ3:20 ላይ ተመልክቷል። በመጨረሻ እግዚአብሔር ለተደረገው ነገር ተገቢ ፍርድ እንደሚሰጥ ሰባኪው እርግጠኛ ለመሆኑ በ8:12 ላይ ያስቀምጣ ይላል። በክፋት የጻድቁና የኃጡ አስተውል። በክፋት የጻድቁና የኃጡ በሞት አንድ መሆን አንዳንድ ሰዎችን ኃጢአት እንዲሰሩ ያደፋፍራቸዋል። ይኸውም እንደሚል
ምንም ዋጋ የላቸውም። የሞቱ ሰዎች በምድራዊ ሕይወት ለመደሰትና በድካማቸው ፍሬ ለመጠቀም እድል የላቸውም። አየህ ምን እንደሚል። ይሄ የፕሮቴስታንቱ መጽሐፍ ነው ማሳያለሁት። አንተ አዎ ስለምንድን ነው የሚያወራው? ያው የሞቱ ሰዎች ይልና ያው የሞቱ ሰዎች በምድራዊ ሕይወት ለመደሰትና ይላል። ይኸው በድካማቸው ፍሬ ለመጠቀም እድል የላቸውም ነው የሚለው። ይኸው አሁን እየተናገረ ያለው ንስሐ ሳይገቡ በምድር እያሉ በኃጢአት በበደል እንደፈለጉ ሆነው ንስሐ ሳይገቡ የሞቱት ሰዎች ምን የላቸውም? እድል የላቸውም ለመጠቀም ተመልሶ፣ ምክንያቱም ሞተዋልና ይላል። ይኸው አሁን ይሄ የማሳይ የራሱ የፕሮቴስታንቱ መጽሐፍ ነው ማሳይ። ኦኬ ቀጠለ። ከዛ ደግሞ ይላል መሰለ እሺ ከቆላሲያስ 3:23 ጋር ያነጻጽሩ ያለ ይመጣል። ከዛ ጊዜና እድል ይላል። ጊዜና እድል ማን እንደሚሳካለት እርግጠኛ መሆን አይቻልም። ይህም ሁነቶች ሁሉ በሰው ቁጥጥር ስር አለመሆናቸውን ያረጋግጣል። ጊዜ የመከራ የጥፋት ጊዜ ነው። ሰዎችም ይጠመዳሉ። ማንም ሰው መቼ እንደሚያሸንፍ ወይም መቼ እንደሚሸነፍ ማወቅ ስለማይችል አስቀድሞ ድል አደርጋለሁ ብሎ መናገር አስቸጋሪ ነው። አዩን እንዳስቀምጠው አሁን አንተ መክብብ 9ን በቃል የነገሩክና በመጽሐፋቸው ያስቀምጡ ጴንጤዎቹ አይገናኝም። በቃል የነገሩ ምን ብለው ነው? እዚህ ጋር የሞቱት ምንድን ነው ይሄ ማለት ነው። ለአንተ የነገሩ ምን ብለው ነው? ያው ከፀሐይ በታች ሁሉ ላይ የሚሆን ክፋቴ ነው የሁሉ መጨረሻና ከዛ በኋላ በሔዋን መካከል ያለ ማንኛውም ሰው ተስፋ አለው። በሕይወት ያለው ውሻ ከሞት አንበሳ ይሻላል። ሕያዋን እንዲሞቱ ያውቃሉና ሙታን ግን ምንም አያውቁም፣ መታሰቢያቸው ይረሳል፣ ምንም ዋጋ የላቸውም። ይሄን ምን ብለው ነገሩክ? ላሳይክ ነው፣ ችግር የለውም ላሳይ ነው ወንድሜ። ምን ብለው ነገሩክ? እነዚህ አንበሳ የተባሉት ቅዱሳን ናቸው ብለው ነገሩክ አይደለ? ውሻ የተባሉት ደግሞ በሕይወት ያሉ ክርስቲያኖች ናቸው። ስለዚህ እኛ በሕይወት ያለን ክርስቲያን ከሞቱ ቅዱሳን እንሻላለን ብለው ነገሩክ። ለምን አሉ? ቅዱሳን ከሞቱ በኋላ ምንም ስለማያውቁ አይደል ያሉክ አይደል? መጽሐፉም አሁን እንደዛ ነው የሚለው። ኦኬ አይልም እንደዛ መጽሐፉ እንደማይልማ እዚሁ ላሳየ። ተመልሼ ወደ መጽሐፍ ቅዱስ ልመለስማ። እዚህ ምድር ላይ እኔ እኮ ግራ ገባኝ። ግራ ይግባ ወንድሜ፣ መማር ነበረብህ አንተ መማር ነበረብህ። አየህ የሆነ ነገር ባየ ቁጥር ግራ ገባኝ ከምትል ቁጭ ለመማር ነበረብህ። አለመማርክ ነው ግራ ገባኝ የሚያሰኝ። አሁን በደንብ አንተ ያዝከው መጽሐፍ ምን የሚባለው ይሄ 1954 ነው እኮ። እኔ ለአንብበው ምንድን ነው የሚባለው? 81 አሃዱ ነው። ይሄ ኮምፒውተር ላይ ያለልህ እኮ ይኸው ወርድ ፕሮጀክት ለብጽፍ ይወጣላል። ይኸው ይሄ ማለት ነው ወርድ ፕሮጀክት። ይሄ ወርድ ፕሮጀክት አማሪክ ባይብል ብትል ይወጣላል። በቃ እሱን ላይ ያለው ከመጽሐፍ ላይ። ሌላው ጥያቄ ላቅርብ። አንዴ ላሳይክና ታቀርብልኛለህ ወንድሜ። ያልከው አንዴ ላጣራልህ ለአንተ ስለሚጠቅምህ። እሺ ይኸው ምን እንደሚል አስተውል። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸው ተረስቷል፣ ከዚህ በኋላ ዋጋ የላቸውም። አሁን በደንብ አስተውል። ለምሳሌ አንተ በክርስቶስ አመንክ አይደል ሲሳይ? ስሞት ዋጋ የሌለኝ እኮ ለምድራዊ ነገር ነው። ፀሐይ በታች ጥያቄ እሱ አይደለም ጥያቄ። አንተ ትረሳለህ? መታሰቢያክ ይረሳል ስትሞት? ያው እንግዲህ የሰማዩን ባናቅም ከሞትም በኋላ እኮ ወደ ምድር ላይ የሚፈጸመውን ነገር አናቅም ማለት እኮ ነው። እሱ ጋር አልደረስኩም እኔ። ትረሳለህ? እኔ መታሰቢያክ ይረሳል ነው ያልኩት። ይረሳል ማለት የእኔ ማሰቢያ እኮ ነው የሚረሳው። መታሰቢያ ማለት ታውቃለህ? የአንተ ማሰቢያ ማለት አይደለም። መታሰቢያ ማለት የአንተ ማሰቢያ ማለት ነው። ኧረ ተው። መታሰቢያ ማለት ስለ አንተ በምድር ላይ የምትታሰበው ማለት ነው እንጂ የአንተ ማሰብ ማለት አይደለም። ለምሳሌ አንድ ክፍል ላሳየህ። እዚህ ትንቢተ ኢሳያስ ላይ እንደሚል ቃል አለ። ትንቢተ ኢሳያስ ምዕራፍ 56 ላይ ይኸው ምን እንደሚል ምዕራፍ 56 እንዲላል፣ እግዚአብሔርም ሰንበቴን ስለሚጠብቁ ደስ የሚያሰኝ ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል። ምን ይላል?
በቤቴና በቅጥሬ ውስጥ ከወንዶችም ከሴቶችም መጽሐፍ ቅዱስን በምላት አሁን ለምሳሌ እኔ ጋር ስትመጣ አየህ፣ ይሄንንም አሳየውክ ያንንም አሳየውክ። ለምንድን መሰለህ? መጽሐፍ ቅዱስ ክርስቲያንነት ዝም ብሎ በሁለት በሶስት ጥቅስ አይደለም። መጽሐፍ ቅዱስን በምላት ነው የምትረዳው። ኦኬ፣ ለአንተም ይጠቅማል። ለወደፊት ስታጠና በደንብ ብታጠና የእግዚአብሔር ቅዱሳን በመጽሐፍ ቅዱስ እንዴት ተገልጠዋል፣ ያ ክፍል የሚያወራው ስለምንድን ነው የሚለው ነገር ልታውቅ ይገባል። የቅዱሳን መታሰቢያቸው ለዘላለም ነው፣ የሚጠፋም አይደለም። ኦኬ፣ የሚጠፋም አይደለም። ቅዱሳን ከሞቱ በኋላ አዋቂዎች ናቸው። ሲሳይ ከሞቱ በኋላ አዋቂዎች ናቸው። ኮመንት ኦፍ ላድርግልህ፣ ሜይ ቢ ፎከስ አድርገህ እንድትማር። ኦኬ፣ ለምሳሌ እስቲ አንድ ክፍል ላሳየህ ከሞቱ በኋላ አዋቂዎች እንደሆኑ። የሉቃስ ወንጌል ምዕራፍ 16 እንዲህ ይላል። ጥቅሱን እያስክ ነው ሲሳይ? ሉቃስ 16 19 እሺ፣ ያው እዚህ ጋር ይላል፣ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ጌታ ክርስቶስ ነው የሚያስተምረን። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾቹ እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውን ደግሞ ሞተና ተቀበረ። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቁ አየ፣ አልዓዛርንም በእቅፉ ይላል። አየው። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱንም ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስደድልኝ አለው። አብርሃም ግን ልጄ ሆይ አንተ በሕይወትህ ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተን ትሰቃያለህ ይላል። ሲሳይ ወንድሜ፣ አሁን የምጠይቅህ አንተን፣ አብርሃም ከሞተ ረጅም ዓመት የሆነው ነው። አብርሃም እነዚህ ድሃና ሀብታሞች በምድር ላይ ሳሉ ሀብታሙ ደልቶ ተመችቶ ሲኖር እንደነበር፣ ድሃው ደግሞ ተበድሎ ይኖር እንደነበር አብርሃም በምን አወቀ? ሲሳይ መንፈስ ቅዱስ ሲሴ ወንድሜ፣ መንፈስ ቅዱስ አየህ፣ መንፈስ ቅዱስ ከእነሱ ጋር ስላለ አዋቂ ናቸው ስንል በራሳቸው አይደለም። ይሄን ነው ቅዱሳን ያውቃሉ፣ ይረዳሉ፣ ይሰማሉ ስንል በራሳቸው አይደለም። መንፈስ ቅዱስ ግን ይገልጥላቸዋል ብለን እናምናለን። ምክንያቱም ሲሳይ ለምሳሌ አንድ ነገር ልጠይቅህ። አንተ ስትሞት ነፍስህ ነው ስጋህ ነው የምትሞተው? ስጋ ነው። ነፍስ ግን ሕያው ናት አይደል? አዎ። ነፍስ ባህሪዋ ምንድን? ለምሳሌ ተናጋሪነት ያመነ ሕያውነት እንዳለው ነው። ስንት ባህሪ? ነፍስህ ሶስት ባህሪ አላት ታውቃታለህ? የነፍስን ሶስቱን ባህሪ የማንም የሰው እግዚአብሔር ሶስት ባህሪ እንዲኖራት አድርገው ነፍሳችን የፈጠረልን ምንድን ነው? ይህንን ማላቅ ተናጋሪነት፣ አዋቂነትና ዘላለማዊነት። ነፍሳት ግን በእግዚአብሔር ያመኑ ናቸው፣ በክርስቶስ። አዎ ይኸውልህ፣ በክርስቶስ ያመኑ ያንቀላፉ እነዚህ ቅዱሳን መንፈስ ቅዱስ ከነሱ ጋር ስላለ የነፍስ ባህሪያቸው ደግሞ አትሞትምና የጧ ተናጋሪነታቸው። ለምሳሌ በሰማይ የሞቱ ቅዱሳን ምስጋና አለ የለም? በሰማይ ወደ እግዚአብሔር እነሱ የሚያቀርቡት ነው። በሰማይ ምስጋና የቅዱሳን ምስጋና አለ ወይስ የለም? በሰማይ ማቻዩ እሱ ነው እጄ። ተስፋ ምንድን ነው? ከሞት በኋላ ህይወት አለ ትላለን እንዴ? እሱ ያው ጌታችን ብሏል። ግን ያንን ደግሞ እንትኑን አናቆማ፣ እዛ ሄደን አላየንም። ያው የተስፋ ቃሉን ነው እንጂ የምንሰማው። እስቲ አንድ ነገር ላሳየሽ። የዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ እንዲህ የሚል ቃል አለ። እንግዲህ በሰማይ ያለውን ህይወት ደግሞ ላሳየ። ዮሐንስ ራዕይ ምዕራፍ 6 ቁጥር 9 ያው እንዲህ ይላል፣ አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አዩ ይላል። ይታያል አይደል? ሳይ ስለማን ነው? እነማን ናቸው እነዚህ ይላል? ስለ እግዚአብሔር ቃል የታረዱና የተገደሉ ነው የሚላየው። እነዚህ ቅዱሳን ናቸው። በታላቅ ድምፅም እየጮሁ ይላል። አየው፣ ይናገራሉ። እነዚህ የታረዱት ነፍሳት በሰማይ እኮ ነው።
ስጋ አፈር ተቀብሮ ከየት ያመጣሉ ድምፅ ምላስ ምናምን? አየህ እሱን ነው አሁን እሱን ያዝልኝ አስተውል። መናገር ለምሳሌ አንድ ሰው መስማት ተሳነው ሲሳይ ወንድሜ መስማት የተሳናቸው አሉ አይደለ? ያወራሉ አይደለ? በምንድን ነው የሚያወሩት? በምልክት። ምልክቱ ግን ከውስጣቸው ያለውን አይደለም የሚገልጸው። እነሱማ በምድር ያሉት ነው በምልክት የሚያወሩት እኮ። ኖ እሱን አይደለም የጠየኩህ ሲሲዬ። ይኸውልህ ስጋ ለብሰው ያሉት ናቸው። የሞቱ ግን እንዴት ሊያወሩ ይችላሉ? ሲሳይ ቆይ አዳምጠኝ። ለምሳሌ መስማት የተሳናቸው ሰዎች ያወራሉ ወይስ አያወሩ? እሱማ በምልክት እኮ ቋንቋ ያወራሉ። ኖ ይኸውልህ ይሄ ምልክቱ ጣትክ በውስጣቸው የሚናገረው ነፍሳቸው የምትናገረው አይደል? በጣታቸው የሚገልጹት። ለምሳሌ እኛ ነፍሳችን የምትናገረውን በአንደበት እንገልጸዋለን አይደል? አዎ። በቃላት እንገልጸዋለን አይደል? በፊደል። እውነት ነው። እነሱ ደግሞ ነፍሳቸው የምትናገረውን በምንድን ነው የሚገልጹት? በጣቶቻቸው አይደል? በምልክት። ግን በጣቶቻቸውን ባይገልጹት ነፍሳቸው ግን አትናገርም? ከሞቱ በኋላ ኖ በህይወት ያሉትን ነው። ቆይ አሁን የነፍስን ባህሪ እያስረዳሉትማ መናገር የሚችለው ይናገራል። መናገር ማይችለው በምልክት ቋንቋ ያው የእግዚአብሔር ደግሞ ጸጋ አለ እኮ። ቋል ሲሳይ በደንብ አዳምጠኝ። ይኸውልህ ለምሳሌ የምልክት ቋንቋ ያልተማረ አንድ መስማት የተሳነው ሰው ቢኖር አያወራም? አወራል። በምንድን ነው የሚያወራው? በቃላት አያወራም መቼም ማለት በጣቱ በእጆቹ። ኖ በጣትም ለማውራት መማር አለብህ አይደል? ምልክቶቹን እኔ ነኝ ወይስ እነሱ ራሳቸው? እሺ ምሳሌ ልስጥህ። በቃ እኔን ውሰደኝ። እኔ ለምሳሌ መናገር አልችልም፣ በሆነ አደጋ ምክንያት መናገር አልችልም ልበል፣ ወይ በሆነ ምክንያት። እሺ መናገር አቆምኩ ማለት ምን ማለት ነው? ቃላትን በድምፄ በምላሴ እያረኩኝ መናገር አቆምኩ ማለት ነው አይደል? እሺ ግን የነፍሴ ተናጋሪነቷ ግን ይቆማል? ኧረ እንዴት ይቆማል? ሲርበህ ጎበዝ። ምክንያቱም መናገር የምን ባህሪ ስለሆነ የነፍስ ባህሪ የስጋ ባህሪ አይደለም ማለት ነው። ገባህ አይደለ? ምክንያቱም መናገር የስጋ ባህሪ ቢሆንማ ኖሮ በሆነ አደጋ ምክንያት መናገር ሳቆም መቆም ነበረበት አይደል? እስከነጭራሹ መጥፋት ነበረበት አይደል? ግን አየህ የስጋ ባህሪ አይደለም። መናገር የምን ባህሪ ነው? የነፍስ ባህሪ ስለሆነ ቃላት ሰክቼ ማውራት ባልችል ነፍሴ ግን ሁሌም ታወራለች አይደል? በጣም ጥሩ። ስለዚህ ስትሞት ስጋ ኮይክ ነፍስስ የሚሞተው? ስጋዬ። ነፍስህ አትሞትም አይደል? አዎ። ስለዚህ ነፍስህ ተናጋሪነቷን ትቀጥላለች አይደል? ምክንያቱም አልሞተችማ ከመጀመሪያው። ነፍስ ከስጋ ተለየች እንጂ ስለሆነች መናገሯ ይቀጥላል። ጎበዝ። እሱ ነው ባህሪዋ ነው። ገባ? የነፍስ ባህሪ ደግሞ አይሞትም። ምኑ? ተናጋሪነቷ፣ አዋቂነቷና ህያውነቷ የሚጠፋ አይደለም። ገባሁ? ይቀጥላል መናገሯ ማለት ነው። አዎ። ለዚህ እኮ ነው አየህ እግዚአብሔር አዳምን ከአፈር አበጀው አይደለ? ኦኬ። ልክ አዳም ግን መናገር የጀመረው መቼ ነው? ህያውነት ያገኘው እፍ ሲልበት አይደለ? ልክ የህይወትን እስትንፋስ እፍ ሲልበት ወይ ነፍስ ሲዘራበት ተናጋሪ ሆነ፣ አዋቂ ሆነ፣ ህያው ሆነ አይደል? ከዛ በፊት ግን አፈር ብቻ እያለ ተናጋሪ ነበር? ኧረ እንዴት! ህያው ነበር? ገና ነፍስ የለውም እኮ። ጎበዝ። ስለዚህ አፈር የተባለው ስጋችን ስንሞት ይበሰብሳል አይደል? ነፍሳችን ትለያለች። ነፍሳችን ግን ባህሪዋ ይሞታል። የነፍስ ባህሪ አይሞትም። ስለዚህ ህያው ናት፣ ተናጋሪ ናት፣ አዋቂ ናት ማለት ነው አይደል? ያንንም እኮ ስላደለን ነው ጌታችን ጋር የምንጠለጠለው። ጎበዝ። ስለዚህ አሁን በሰማይ ቅዱሳኑ ያውቃሉ፣ ይናገራሉ፣ ይሰማሉ ስንል አንደኛ የነፍስ ባህሪያቸው እንደሆነ አወቅን አይደል? ሁለተኛ ደግሞ ከመንፈስ ቅዱስ የተነሳ ደግሞ ያውቃሉ። ምክንያቱም ክርስቶስ ምን አለ? ሐዋርያትን እንዲህ አላቸው። በዚህ በማቴዎስ ወንጌል ላይ ማቴዎስ ወንጌል ምዕራፍ 28 የመጨረሻው ቁጥር ላይ ምን አላቸው መሰለ? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አላቸው አይደል? እሺ አሁን እኮ በስጋ የሉም ሐዋርያት አይደል? የምድሩ ዓለም ነው ወይስ አጠቃላይ የሰማዩ?
ዓለም ፍጻሜ ማለት እስከ ዓለም ፍጻሜ ማለት ይመስላል። ዓለም ያው ምድር ናት። እኔ እንደማስብ ፍጻሜ እስከ ዓለም ፍጻሜ ማለት ከምድር እስከምንሰናበት ብዬ ነው የሚይዘው እኔ። አንተ እንዴት ነው? እንደዛ ከሆነማ አሁን እኮ በስጋ የሉም ሐዋርያት። ስለዚህ ክርስቶስ ከነሱ ተለይቷል እንዴ? መንፈስ ቅዱስ ከኛ ጋር አለ። አሁን ኖ ስለ አንተ አይደለም፣ እኔ ስለ ሐዋርያት ነው የምናገረው። ሐዋርያቱን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አላቸው። አይለያቸውም። በሰማይ ስፍራ አዘጋጅላቸዋለሁ። ጎበዝ፣ በጣም ጎበዝ። ስለዚህ አየህ፣ ቅዱሳኑ በስጋ የተለዩት ቅዱሳን ከጌታ ጋር የሚኖሩ ናቸው። አየህ አይደል? ለዚህ ነው ቅዱስ ጳውሎስም ልኖር ወደ ጌታ ልሄድ እናፍቃለሁ ያለው። ለዛ አይደለ? አየህ፣ በሞት መለየቱን ወደ ጌታ መሄዱን ኑሮ ነው ብሎ ነው የጠራው። አየህ፣ ስለዚህ አበቃላቸው። እኔ ራሱ ምጓጓው እሱን አይደል ወደ አምላኬ መሄድ። ምክንያቱም መኖር ስለሆነ አየህ፣ ማብቃት አይደለም መቆም፣ መኖር ነው። እንዲሁም በተሻለ መኖር፣ በኃይል በጸጋ ከኃይል ወደ ኃይል ከክብር ወደ ክብር ከፍ ማለት ነው፣ ከጌታ ጋር መኖር። ስለዚህ እስከ ዓለም ፍጻሜ ከነሱ ጋር ስለሆነ በስጋ ቢለዩም ግን ደግሞ በዘላለም በመንግስቱ ደግሞ ከእርሱ ጋር ያሉ ስለሆኑ ከጸጋው የተነሳ ምን ያደርጋሉ? በምድር ያለውን ነገር ያውቃሉ፣ ያያሉ፣ ይሰማሉ። ለምሳሌ አንድ ነገር ላሳይ እስቲ። የሉቃስ ወንጌል ምዕራፍ 13 ላይ እንዲህ ይላል። ያው የሉቃስ ወንጌል ምዕራፍ 13 እንዲህ ይላል። እሺ 15 ቁጥር 15 ምዕራፍ 15 እሺ 15 ቁጥር ስንት? ምዕራፍ 15 ከቁጥር 6 ጀምሮ አንብብልን። 6 እስከ 7 እሺ 6 እና 7 ወደ ቤትም በመጣ ጊዜ ወዳጆቹን ጎረቤቶቹን በአንድነት ጠርቶ የጠፋው በጌን አግኝቼዋለሁ፣ ከኔ ጋር ደስ ይበላችሁ እላችኋለሁ አለ ክርስቶስ። እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። አየው፣ አስተውል። ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል አይደል የሚለው? በአንድ ኃጢአተኛ ንስሐ የገባው ሰው በሰማይ ደስታው ይሆናል ነው አይደለም? በምድር ላይ አንድ ኃጢአተኛ ንስሐ ሲገባ በሰማይ ባሉት ቅዱሳን በሰማይ ባሉት መላእክት ዘንድ ደስታ ይሆናል ይላል። አዎ ይላል። በምን አውቀው ነው እነሱ? ያ ሰው በምድር ላይ ያለው ሰው ንስሐ እንደገባ በሰማይ ያሉት ቅዱሳን በምን አውቀው ነው ደስታ የሚያደርጉት? በሰማይ ነፍሳቸው ስላለች፣ መንፈስ ቅዱስ ከነሱ ጋር ስላለ አይደል? አየህ፣ ከመንፈስ ቅዱስ የተነሳ አዋቂ ናቸው፣ ህያዋን ናቸው። አንተ በምድር ላይ ንስሐ ስገባ እኛ አብረንክ ያለን እንዘምራለን አይደለ? አሁን አንተ ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተምረህ ንስሐ ገብተህ ብትመለስ ሁላችንም እንዘምራለን፣ እንደስተናል። በምድር ላይ እኛ ስንደሰት በሰማይም አንተ ንስሐ ስለገባ ደስታ ይሆናል። ለምንድነው በሰማይ ደስታ የሚሆነው መሰለ? በሰማይም ያለችው ቤተክርስቲያን በምድርም ያለችው ቤተክርስቲያን የጌታ ቤተክርስቲያን ስለሆነች አካሉ ስለሆነች ሁላችንም እዛ ላይ የተጋጠም ነው። አየህ፣ ስለዚህ በሰማይ ያሉት ቅዱሳን በምድር አንድ ሰው አንድ ክርስቲያን አንድ ደግሞ ክርስቲያን አለ ወደ ቤተክርስቲያን ሲጨመር ወደ ክርስቶስ ህብረት ሲጨመር በምድር ላይ ብቻ አይደለም በሰማይም ደስታ ይሆናል። በሰማይ በቅዱሳን መላእክት በቅዱሳን ጻድቃን ሰማዕታት ዘንድ ደስታ የሚሆነው ለምንድን ነው? በምድር ያለው ነገር መንፈስ ቅዱስ ስለሚገልጥላቸው። በጣም ጥሩ። እሺ ጥምቀት ላይ ያለን ጥያቄ ጠይቀኝ። ከዛ ዶክተር ሳሚ እድሳታል ነው። ዶክተር ለእኔ ብላ ነው የገባችው። ችግር የለውም። እስካሁን ምን ግን አገኘ ሲሳይ? አሁን የተናገረው አንዴ ሰመራይዝ እናድርገው። መክብብ ላይ ያለውን ነገር ላሳየ አንዴ፣ እሱን ልፍታለን። ያሬድ ወይ ገብተዋል ሀሳቡ? አዎ እሱ መጽሐፎቹ የተለያዩ ስለሆኑ አጠቃላይ መጽሐፎቹ እንትን አድርጌ የምረዳውን እረዳና ድጌ ደግሞ እንገናኛለን። እሺ ጥሩ። ሌላው ጥያቄ ስዕል አድኖ ያድናሉ? ስዕል ኦኬ። እሺ በጣም ጥሩ። ስዕል ያድናሉ ወይ? እስቲ አንድ ገመል ላሳየ አንድ ነገር
እሺ የሐዋርያት ሥራ ምዕራፍ 19 ላይ እንደሚል ቃል አለ። የሐዋርያት ሥራ ምዕራፍ 19 ላይ ቁጥር 11 እንዲህ ይላል። 19:11 እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበረ፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስት ይወጡ ነበር ይላል። አሁን በደንብ አስተውል። እነዚህ ሰዎች የቅዱስ ጳውሎስን ጨርቅ እየቆረጡ ነው የሚወስዱት፣ እየቀደዱ ከላዩ ላይ የሰማይ ነው። ጨርቁን ይወስዳሉ፣ የቅዱስ ጳውሎስን ጨርቅ። ጨርቁ ውስጥ ጳውሎስ የለም። ኦኬ፣ ምክንያቱም ሁሉም እየቀደዱ ወደ ቤታቸው ነው የሚወስዱት። ያ ጨርቅ ግን አጋንንት ያወጣ ነበረ። ያ ጨርቅ ግን በሽተኞች ይፈውስ ነበረ። ኦኬ፣ ጨርቁ ነው እያዳን ያለው ወይስ በጨርቁ ላይ አድሮ ኃይሉን የሚገልጠው ክርስቶስ? ጋር ያለው ይጽፋት አንተ ታው ከኔ ጋር ሁን። ሐዋርያት ሥራ ምዕራፍ 19 እያልኩ ሐዋርያት ሥራ ምዕራፍ 19 እሺ ቁጥር 11 እና 12 እና 12። ስለዚህ አሁን የኔ ጥያቄ ለአንተ የምጠይቅህ የጳውሎስ ጨርቋ ናት የፈወሰችው ወይስ በጨርቁ ላይ ክርስቶስ ኃይሉን የገለጠው? ፈውስ የክርስቶስ ኃይል ብቻ ነው። የክርስቶስ ኃይል ጨርቁ ላይ እንግዲህ አለ ማለት ነው። አዎ። ስለዚህ በቅዱስ ጳውሎስ ጨርቅ ላይ ጨርቋ የቅዱስ ጳውሎስ ናት አይደለ? ጨርቋ ገበያ የምትሸጥ ናት፣ በእጅ የተሰራች ናት፣ የምትታጠብ ናት፣ ሰው ሰራሽ አይደለ? ያቺ ጨርቅ ጨርቁ ግን አጋንንት የሚፈራው ጨርቅ ነበረ። ጨርቁ ልክ ሲነካው አጋንንት እየወጡ ይወጡ ነበረ። ደዌ ያለባቸውን በሽተኞቹ ሊፈወሱ ነበረ። ሰው ምንድነው የሚያደርገው መሰለ? ይመጣና የቅዱስ ጳውሎስን ጨርቅ ከላዩ ላይ እየቀደደ ነው የሚወስደው። ሲወስደው ምን ብሎ ነው የሚወስደው? የቅዱስ ጳውሎስ ጨርቅ ያድነኛ ብሎ ነው የሚወስደው። ምክንያቱም መጥተው ዛሬ ቅዱስ ጳውሎስ ያልፋል፣ እዚህ መንደር ይመጣል፣ ስለዚህ ጨርቁን ወስደን የታመመ ሰው ላይ አጋንንት ያለበት ሰው ላይ እናስቀምጣለን ብለው አምነው ነው መጥተው የሚወስዱት። አየህ፣ በዛ ጊዜ ጴንጤ ምን ነበር የሚለው? በዛ ጊዜ ጴንጤ ቢኖር እነዚህ ሰው አምላኪ፣ እነዚህ ጨርቅ አምላኪ ብሎ ይሰድባቸው ነበር። አየህ፣ እግዚአብሔር ግን እንደ ሰው አይደለም። የእነዚህ ሰዎች ከልባቸው ያለውን እምነት ክርስቶስ አምላክ ስለሚያውቅ በአገልጋዩ በቅዱስ ጳውሎስ ጨርቅ፣ በዛ በምትታጠበው ጨርቅ፣ ሰው በሰራት ጨርቅ ክርስቶስ ግን ኃይሉን ይገልጥ ነበረ፣ ማዳኑን ይገልጥ ነበረ። ይቺ ጨርቅ አጋንንት ታወጣ ነበረ፣ ድዊ ትፈውስ ነበረ። ጨርቅ ምንድን ነው? ጨርቋ አይደለችም የፈወሰችው። በጨርቁ ላይ ግን አድሮ ክብሩን የሚገልጠው ማን ነው? ኢየሱስ ክርስቶስ አይደል? በጣም ጥሩ። እኛም ቅዱሳት ስዕላት፣ ስዕሉ፣ ቀለሙ፣ ይሄ እርሳሱ፣ ከለሩ፣ ሸራው ምናምን ያድናል አላልንም። በስዕሉ ላይ አድሮ ግን እግዚአብሔር በቅዱሳው ላይ ክብሩን ይገልጣል፣ ኃይሉን ይገልጣል። በአዲስ ኪዳን ግን የጨርቅ አሁን እንደዚህ የሚያድን የለም እኮ። በአዲስ ኪዳን በክርስቶስ ተጠቃሏል ድነቱ። ማን ያለው እስቲ ያሳየኝ እንዴ? ክርስቶስ ማዳን ካቆመማ፣ ዛሬም ድረስ ክርስቶስ ካላዳነማ ምን ክርስቶስ ለሚያምኑት ሁሉ እኮ ነው የሚለው። አሁን በስሙ ነው። አሁን እስቲ አንተ ለምሳሌ በጨርቅ አድነኝ፣ ታድነኛለህ? በጨርቅ እስቲ አንተ በጨርቅ አጋንንት አውጣ፣ የሞት አስነሳ፣ ታስነሳለህ? ኧረ አይቻልም እንዴ? ስለ ጸጋው ስለቆመ ነው አይደለም እኮ አይደል? ምን መንፈሳዊ ብቃት ቅድስናው እንደነ ጳውሎስ ያለ ንጽህና ቅድስና ስላልተገኘብን እንጂ ይሄ ጸጋ በእኛ ዘመን ለምን ይከለከላል? አይከለከልም። ኢየሱስ ክርስቶስ ትናንትም ዛሬም ያው ነው። ጸጋውን አቁሞ አያውቅም። አዳኝነቱን አቁሞ አያውቅም። በጸበሉ ያድናል፣ በቅዱስ እምነቱ ያድናል፣ በብዙ ድንቅ ስራ ያጽናል። በመጽሐፍ ቅዱሱ እንኳን ኃይል መጽሐፍ ቅዱስን አንድ ሰው በእምነት ቢተሻሸው አያድነውም እንደ ሲሳይ? አሁን ጳውሎስ እንግዲህ የጌታችን ፍቃድ ሆኖ ነው እንትንም ታቦቱም አለ። አሁን ለምሳሌ በዛን ጊዜ ነበረና አንድ ስዕሉ ላይ ጨርስ ሲሲዬ፣ ስዕሉ ላይ ጨርስ ወንድሜ። ከዚያ እንዝላል። ቆይ ስዕሉ ላይ ጨርስ። እኛ ስዕላት አንደኛ መጽሐፍ ቅዱሳዊ ናቸው ብለን እናምናለን። መጽሐፍ ቅዱሳዊ ናቸው ማለት መሰለ፣ ለመጀመሪያ ጊዜ ራሱ ስዕል ያስተማረ እግዚአብሔር ነው። ይህን ታውቃለህ? ስዕል አስተምሯል እንዴ? ታዲያ ሙሴን በታቦቱ ላይ ሳል ያለው ምንድን ነው?
እሱንማ ታቦቱ ላይ ኃይል አድርጎለት ነው። ምንድነው ሙሴን ታቦቱ ላይ ሳል ያለው ነው ያልኩ? ምንድን ነበር ሳል ያለው ቅረጽ ያለው? እንጃ። አንተ መማር አለብህ ወንድሜ፣ ይኸውልህ በጣም መማር አለብህ። እኔ ፕሮቴስታንት በመሆኑ ችግር የለብኝም። ቅድም ፕሮቴስታንት ሆኛለሁ ስትል እንኳን ደስ አለ ብያለሁ። ግን ለምንድነው እንኳን ደስ አለ ያልኩ መሰለህ? ምርጫን ስለተጠቀምክ ጥሩ ነው። ሳታውቃት ግን ቤተክርስቲያኗን ግን መውጣት ግን ያሳዝናል። ምክንያቱም ቁጭ ብለህ እንደዚህ ብትማር ኖሮ ቁጭ ብለህ እያንዳንዱ ቤተክርስቲያን ምን ማለቷ ነው፣ ከመጽሐፍ ቅዱስ አንጻር ትምህርቷ እንዴት ይመዘናል ብለህ መምህራኑን ብትጠይቅ፣ አባቶችን መጽሐፍትን ብታገላብጥ፣ ኦኬ፣ ለእያንዳንዱ ነገር ቤተክርስቲያን ምንድን ነው ጥቅሷ የሚለውን ብታይ ጥሩ ነበረ። ሳትማር ወጣህ። አሁን አየሁ እኔ እንጃ ሆነ መልስ። ችግር የለውም። መማር ከፈለግ አሁንም እናግዝሃለን። ኦኬ፣ መማር ከፈለግ ማወቅ ከፈለግ አሁንም በደንብ እናግዝሃለን። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከአንተ ጋር እንዲያው ማውራት የነበረብኝ ይሄን አልነበረም። ማውራት የነበረብኝ ይኸውልህ በኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ ትምህርቶች አሉ። ዶግማ ማለት የማይለወጥ የማይሻሻል እምነታችን ሃይማኖታቸው ነው ትምህርት አለ። እሱ ምንድነው መሰለህ? ሚስጥረ ስላሴ። ኦኬ፣ ስላሴ፣ ከዛ ደግሞ ስጋዌ የክርስቶስ ሰው መሆን፣ ቃል ስጋ መሆን ተዋህዶ ምንለው፣ ከዛ ደግሞ ጥምቀት፣ ከዛ ደግሞ ቅዱስ ቁርባን፣ ከዛ ትንሣኤ ሙታን። እነዚህ አምስቱን አዕማደ ሚስጥራት ይባላሉ። አንድ ኦርቶዶክሳዊ እነዚህን መማሩ ግዴታው ነው። ምክንያቱም ዶግማው ሃይማኖቱ የሚመሰረተው እዚህ ላይ ስለሆነ አንተ እነዚህን ተምራት ሲሳይ እኛ ከመሳለም ቅዳሴ ሰንበት የቅዳሴንም ትርጉም እንኳን እናውቀውም። እኛ ዝም ብለን ቆመን ሰምተን ሰግደን፣ ሰው ደግሞ ስንሰግድ ራሱ ከኛ ፊት ሰው ከሰገደ ነው እሱን ተከትለን የምንሰግደው እንጂ የምናውቀው ነገር የለም። እሱ ስንፍናክ ነው። እሱ ስንፍናክ ይባላል። አሁን የምትነግረኝ ነገር ሁሉ የአንተ ስንፍናክ ነው። ምክንያቱም ለምሳሌ እኔ አሁን ሳይክ ታላቄ ነህ። እኔ ቁጭ ብዬ ተምሬያለሁ። ተመቻችቶልኝ አይደለም። ማወቅ ቤተክርስቲያኔ ማወቅ ስለምፈልግ ሰንበት ትምህርት ቤት ሄጄ፣ ኦኬ፣ ቅዳሴ ለምንድነው ማስቀድሰው የቅዳሴ መጽሐፍ ገዝቼ በቅዳሴው ላይ ያለውን ነገር ተምሬ አንብቤ ሰንበት ትምህርት ቤት ቁጭ ብዬ ተምሬ 6-5 ዓመት ተምሬ ማንም አልከለከለኝም። ይሄን ሳረግ ፈልጌ ነው ያደረኩት። አየህ፣ አሁን አንተ የነገርከኝ ስንፍናህን ነው። አሁን እሱን ያለፈ ታሪክክ ነው። እኛ ምን እናውቃለን? ያ ስንፍና እኮ አይደል። ለነገር እኮ ነው ስንፍና ምን እንደሆነ። ማርቆስ እኮ ምን አዘዘ መሰለኝ? ማርቆስ እና ጳውሎስ እኮ አንድ ቤተክርስቲያን ቁጭ ብሎ አይደል ወንጌል። የኔ ስንፍና አይደለም ሲሳይ፣ ስንፍናን ነው የምነግርህ። ለምን መሰለህ ስንፍናን የምነግርህ? ለምሳሌ ኦኬ፣ ስንፍናን ላሳይህ። ቅዳሴ ያስቀድሰህ ታውቃለህ? እኔ ትርጉሙን አላውቀውም። እዛ እኔ ስለ ቅዳሴ ልጠይቅ አይደለም። ቅዳሴ ያስቀድሰህ ታውቃለህ? እሺ፣ ምንድን ነው የሚነበበው ቅዳሴ ላይ? ግዕዝኛ ነው እና ምን መጽሐፍ ይነበባል? የሚደረግ እንትን ስም እየተጠራ ወልደ ገብርኤል ተማሪ። ቅዳሴ ላይ ምን መጽሐፍ ይነበባል? ያኮ ሲሳይ እኔ ታውቂው ያሬድ የሚነበበው ብቻ። ስለዚህ አየው እማማ ዝናሽ እንዳው አልተማርክም ወንድሜ። አሁን ይሄን የምነግርህ እኔ በፍቅር ነው። ነግሬ ያለው እኮ ያሬድ አልተማርኩም ብያለሁ። በቃ ስለዚህ መማር እኮ ነው ሲሶ ወንድሜ። ይኸውልህ ላለመማር ምክንያት ካበጀህ ነገም አትማርም። ለምሳሌ እኔ የሆነ ነገር ባላቅ ከኔ ስንፍና ነው እንጂ ቤተክርስቲያን አጉደላብኝ አይደለም። ምክንያቱም በአሁን ሰዓት አሁን ቲክታክ እንኳን ከተጀመረ ሲሳይ 4 ዓመት ሆነ። እኔ እንኳን ቲክታክ 4 ዓመት ሆነኝ። 4 ዓመት ሙሉ ዩቲዩብ አለ፣ ቲክታክ አለ፣ በጣም እልፍ ትምህርቶች አሉ። ያለፈውን ህይወትን በዚህ 3-2 ዓመት ውስጥ ግን ዩቲዩብ ላይ ገብተህ 5 አዕማደ ሚስጥራት ብትል ዝርግፍ ያደርግልሃል። አየው፣ ነገረ ስላሴ ብትል ዝርግፍ ያደርግልሃል። ነገረ ጥምቀት ብትል ዝርግፍ ያደርግልሃል ትምህርቶች። ስንፍና ነው የምልህ ለዛ ነው። እጅግ ላይ ያለውን ስማርትፎን ቤተክርስቲያን ልክ እንደ ቤተክርስቲያን እንደ ሰንበት ትምህርት ቤት አድርገህ ልትጠቀምበት ይገባል። ስለምወድ ነው የምነግርህ ሲሳይ፣ እንድትበረታ። ምንም እምነቱን እሱ ጉዳይ አይደለም፣ እሱ ያንተ ምርጫ ነው። ኦርቶዶክስ ነኝ እንግዲህ ወደ ኦርቶዶክስ መመለስ ፈልጋለሁ ካልክ ግን ቁጭ ብለህ ተምረህ ነው የምትመለሰው። ቁጭ ብለህ አጥንተህ እነዚህ ዶግማ ትምህርቶች ላይ እምነትን ተክለህ ተጠይቀህ አዎ ገብቶኛል አምኛለሁ ብለህ። ምክንያቱም በኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንደ ራስ አድርጎ መተርጎም አይቻልም። የግሌ መርዳት የግሌ መገለጥ የሚባል ነገር የለም። ስለዚህ ወንድሜ ሚስጥረ ለእነዚህ 5 አዕማደ ሚስጥራት ስላሴ የእግዚአብሔርን ሶስትነትና አንድነት የምንማርበት
እኛና ፕሮቴስታንት የለየን እነዚህ ትምህርቶች ናቸው። አልነገሩም። እነሱ የነገሩ ስለ መላእክት ከመላእክት ጋር ከቅዱሳን ጋር ከገድላ ድርሳናት አድርገው የነገሩ ውሸት። እኛና እነሱን የለየን የጌታ ትምህርትን የለየን። እኛና ፕሮቴስታንት የለየን የሥላሴ ትምህርት፣ የክርስቶስ ትምህርት፣ የጥምቀት ትምህርት፣ የቁርባን ትምህርት፣ የትንሣኤ ሙታን ትምህርት የለየን። ለምሳሌ በሥላሴ ትምህርት ልዩነታችን ልንገር። ለምሳሌ እኛ በሥላሴ ትምህርት ምን እናምናለን መሰለ? መንፈስ ቅዱስ ከአብ ብቻ ነው የሚሰርጸው ብለን እናምናለን። በፕሮቴስታንቱ ውስጥ ብዙ አይነት ክፍልፋይ ስላለ የሆነ ግሩፕ መንፈስ ቅዱስ ከአብና ከወልድ ይሰርጻል ብሎ ያምናል። እኛ ደግሞ አናምንም ይሄንን። ኦኬ። በሥላሴ ትምህርት እኛ እውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም። ኦኬ። በሥላሴ ዘንድ የየራስ እውቀት የየራስ ፈቃድ የሚባል ነገር የለም። ይሄም ይለየናል። በሥላሴ ዘንድ ስሜት፣ እውቀት፣ ፈቃድ እየተባለ የሚዘረዘር ነገር የለም። በሥላሴ ዘንድ ያለችው እውቀትና ፈቃድ አንዲት ናት። በሥላሴ ዘንድ ግን ስሜት ተብሎ የሚነገር ነገር የለም። በዚህ ከፕሮቴስታንቶቹ ጋር እንለያለን። በሥላሴ ትምህርት በኩነት ትምህርት አንገናኝም ከነሱ ጋር። ወይም ኦንቶሎጂ የሚባለው ወይም አብ ለወልድ ምኑ ነው፣ ወልድ ለአብ ምኑ ነው፣ መንፈስ ቅዱስ ለአብና ለወልድ ምኑ ነው። ይሄ እንትን ምን ነው ማለት ነው። ከዊን ይባላል ወይም ኩነት ይባላል ወይም ኦንቶሎጂ ይባላል። በዚህ ትምህርት ይሄን አልነገሩህም። ልቀጥል። በስጋዌ ትምህርት አንገናኝም። እኛ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን እናምናለን። እነሱ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ ብለው ያምናሉ። ሁለት ባህሪ አማኝ ናቸው፣ እኛ አንድ ባህሪ አማኝ ነን። ስለዚህ በስጋዌ ትምህርት አንገናኝም። እኛ ኢየሱስ ክርስቶስ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ለቃል የሚነገረው ለስጋ ተነግሯል፣ ለስጋ የሚነገረው ለቃል ተነግሯል ብለን እናምናለን። ጥምቀት እኛ ጥምቀት የኃጢአት ስርየት ያሰጣል፣ ልጅነትን ያሰጣል፣ የዘላለም ሕይወትን ያሰጣል፣ ዳግም ያስወልዳል፣ ከአብ ከወልድ ከመንፈስ ቅዱስ ዘንድ ልጅነትን ያሰጣል ብለን እናምናለን። ፕሮቴስታንቱ አያምንም። ከመካነ ኢየሱስ ውጭ እነ ሙሉ ወንጌል እነ ቃለ ሕይወት አያምኑም። ይሄን አልነገሩህም። አየህ፣ ይሄን ቢነግሩ ጥሩ ነበረ። እኛ ግን ጥምቀት በመጽሐፍ ቅዱስ አስደግፈን የኃጢአት ስርየት ይሰጣል፣ ያልተጠመቀ ሰው አይድንም ብለን እናስተምራለን። ሰው በእምነት ብቻ አይድንም፣ አምኖ ሲጠመቅን ይድናል ብለን እናምናለን። ከዛ ደግሞ በቁርባን እኛ ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው ብለን እናምናለን። አምኖ ሲጠመቅ ነው። ምን አልከኝ? አምኖ ሲጠመቅ ነው ድነቱ። የሚጠመቀው ለመዳን ነው። ለመዳን ይጠመቃል ግን ነው መሰል ላሳይሃ። ለምሳሌ አንተ ልጅ ወለድክ ልበልህ። ዶክተር ሳም ይቅርታ፣ እሺ። ለምሳሌ አንተ ቆይ ታሳየዋለሽ። ልጆች አሉ፣ ልጅ ወለድክ ልበል። ኦኬ። የ1 ዓመት ልጅ ወይ 6 ወር ልጅ አለ ልበል። ኦኬ። በሌላ እምነት ነበርክ። እየሰማኝ ነው ሲሳይ? አዎ። እሺ፣ ሚዩትን አንሳ፣ አትዝጋ። የ1 ዓመት ልጅ አለ ልበል እና በሌላ እምነት ነበርክ። አንተና ሚስትህ ወደ ኦርቶዶክስ ቤተክርስቲያን ተመራችሁ ለመጠመቅና ወደ ቤተክርስቲያን ለመጨመር ወሰናችሁ አይደል? እሺ። ልጅን ትታ ነው የምትመጣው። ወደ ቤተክርስቲያን ስትጨመር ልጅ ካብሮ ወደ ቤተክርስቲያን አይጨመርም። በእኔ አስተሳሰብማ ሌላ ቦታም እኮ አስጠምቋል። በእኔ አስተሳሰብ ከሆነ ነገር ግን የጠየኩ እሱን አይደለም የጠየኩ። ወደ ቤተክርስቲያን አንተና ሚስት ስትጨመሩ ልጅ ይጨመራል ወደ ቤተክርስቲያን ቦታ እኮ በእኔ ስር ያሉ ሰዎችን ከኔ የኔ ደም የሆኑ ሰዎችን እኔ ባሰብኩት መንገድ ያው ይደረጋል። ሲሲ የጠየቁ ጥያቄ ልጅ ከአንተና ከሚስት ጋር ወደ ቤተክርስቲያን እንዲጨመር ታደርገዋለህ ወይስ እንዳይጨመር ነው የምታደርገው? እንዲጨመር ነው እንጂ እሱማ። በጣም ጥሩ። እንዲጨመር የምታደርገው ለምን መሰለህ? ዮሐንስ ወንጌል ላይ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 3 ያው እሺ። ኢየሱስም እንዲህ አለ፣ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ አለ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ያለው። አስተውል። እዚህ ጋር ምን የተባለው? ሰው አይደለም የሚለው። ሰው ማለት የእድሜ ገደብ አለው። በቃ ሰው በአጠቃላይ ከውሃና ከመንፈስ መወለድ አለበት አይደል? በጣም ጥሩ።
የክርስቲያን ልጆች ከውሃና ከመንፈስ የሚወለዱት በልጅነታቸው ነው። ምክንያቱም የክርስቲያን ልጆች ናቸውና በእናትና በአባቶቻቸው ተይዘው ወደ ክርስቶስ ይመጣሉ። ለምን? እኛ ስንወልዳቸው የስጋ ልደት ይባላል። ከስጋ የተወለዱ ይባላሉ። እዚህ ጋር ይላል ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ይላል። ስለዚህ ከአባትና ከእናት የስጋ ልደት ተወለዱ። ከአብ ከወልድ ከመንፈስ ቅዱስ ዘንድ ግን የመንፈስ ልደት እንዲወለዱ ሰው ናቸውና መብት አላቸውና ጌታም ወደ እኔ አምጧቸው ብሏልና እንዳትከለክሏቸው ብሏልና ወደ ጌታ አምጥተን ምናረጋቸዋለን? እናጠምቃቸዋለን። ከውሃና ከመንፈስ እንዲወለዱ እናረጋለን። ምን ስለሆኑ? ሰው ስለሆኑ። ሰው ለሆነ ሁሉ ይሄ መብት ስለተሰጠ ግልጽ ነው። ከዛ ደግሞ አንተ ለምሳሌ ደግሞ አንተ ልበል፣ አንተ ደግሞ አድጋሃል አይደል? ትልቅ ነህ አይደል? በምድር ላይ አሁን ሰው ስንል ያሬድ ግልጽ እንዲሆንልኝ ነው። እሺ ለምሳሌ አሁን እኔ ያደኩ ማነው ቤተሰቦቼ ኦርቶዶክስ ናቸው። እሺ እንደ ስርዓቱ ተጠመቅኩኝ። እሺ ሌላውም ደግሞ ሌላ እምነት ውስጥ ያሉ አሉ። እንደ ቤተሰቡ እምነት ተጠመቀ። እንዴት ነው ታዲያ አሁን እዚህ ጋር እንዴት ነው? በጣም ጥሩ። ይኸውልህ ጥምቀት ያለችው አንዲት ናት። የልጅነት ጥምቀት ትባላለች። ከአንዲት ናት። ምክንያቱም ኤፌሶን ላይ አንዲት ጥምቀት አንዲት ጌታ እንደሚል አንዲት ጥምቀት ናት። ግን ለአዋቂና ለህፃናት ስትፈጸም ግን አየህ፣ ለህፃናት በቤተሰቦቻቸው እምነት ልክ ልጅ ሳለ ህፃን ሳለ በመንገድ ምራው፣ አንተ በምትሄድበት መንገድ ምራው ይላል አይደለ ሲሳይ? እኔ ክርስቶስን አምናለሁ። እኔ ክርስቶስ በወንጌሉ ዙሪያ ላለ ቤተሰብ እኮ አንዴ ስማኝ እኮ ቆይ አስጨርሰኝ ፕሊዝ። ለክርስቲያን ቤተሰቦች የክርስቲያን ልጆች በልጅነታቸው ይጠመቃሉ። ምክንያቱም ጌታ ምን ስላለ? ልጆቻችሁን ወደ እኔ አምጡ ስላለ፣ እንዳትከለክሏቸው በአባታቸው መንግስት የመኖር መብት አላቸው ስላለ። ስለዚህ ሰው ስለሆኑ የክርስቲያን ልጆች የአማኝ ልጆች ከውሃና ከመንፈስ እንዲወለዱ እናደርጋለን። ኦኬ። አማኝ ያልሆኑስ? አማኝ ያልሆኑ ሰዎች ደግሞ ሲመጡ ለምሳሌ አንተ አልኩህ እኮ አሁን አንተ አማኝ አይደለህም እንበል፣ ምሳሌ ነው የምሰጥ። አንተ ትልቅ ሰው ስለሆንክ መጀመሪያ አንተ ትማራለህ። አንተና ሚስት ቁጭ ብላችሁ ትማራላችሁ። ለምሳሌ ልጅ ጎረምሳ ልጅ ካለ የ18 የ19 ዓመት ልጅ ካለ አብሮ ቁጭ ላይ ይማራል። ግን የ1 ዓመት ልጅ ካለ አንተና ሚስት ትማሩና አንተና ሚስት ትረዱና አንተና ሚስት ታምኑና ልክ በዚህ በቆርኔሌዎስ የሚባለው በሐዋርያት ላይ ስለነ ሊዲያ ስለነ ቆርኔሌዎስ ሳወራ እነሱ አምነው ቤተሰቦቻቸው ተጠመቁ ይላል። አየው፣ ቤተሰብ በሚለው ጥላ ውስጥ ህፃናትም አሉ አዋቂዎችም አሉ። ስለዚህ አዋቂዎቹ ተምረው አሁን ያመነ የተጠመቀ ሚድን አይደለም የሚለው ሲሳይ? ያመነ የሚለው አዋቂዎችን ነው አይደል? ምክንያቱም ለማመን አዋቂ መሆን አለብህ አይደል? ስለዚህ ያመነ የጠመቀ ይድናል የሚለው ለህፃናት የሚጠቀስም አይደለም ሲጀመር፣ ፈጽሞም አይደለም። ምክንያቱም ያመነ የተጠመቀ የሚለው ለትላልቅ ሆነው አዋቂያን ሆነው ማንበብ መስማት መረዳት የሚችሉ ሆነው ግን በሌላ እምነት የነበሩ ከሆኑ ተሰብኮላቸው ወንጌል ተነግሯቸው አምነው ይጠመቃሉ ማለት ነው። እነዛ ሰዎች ግንስ የ1 ዓመት ቢኖራቸው ሊጥሉት ነው ሲሳይ? ወደ ቤተክርስቲያን ሲጨመሩ በቃ እሱ ገና ነው እኛ ብቻ ነው ወደ ቤተክርስቲያን የምንመጣው ነው ልጃቸው ሊተውት ነው? እንዴት አርገቷል ልጅ ጎበዝ። ምክንያቱም እነሱ አምነው ሲጠመቁ ልጃቸው ደግሞ በእነሱ እምነት ወደ ጌታ ይመጣል። ምክንያቱም ጌታ ምን ስላለ? ልጆቻችሁን ወደ እኔ አምጡ ብሎ አይደለ? ልጆች ወደ ጌታ ሲመጡ በራሳቸው እምነት ወይስ በቤተሰቦቻቸው እምነት? ልጅ ምን ያውቃል? በቤተሰቡ ጎበዝ። ስለዚህ በቤተሰቡ እምነት ይመጣና ከውሃና ከመንፈስ ይወለዳል። ኦኬ። ከዛ በኋላ ይሄ ልጅ ከተጠመቀ በኋላ ደግሞ በቃለ እግዚአብሔር እንዲያድግ፣ በቃለ እግዚአብሔር እንዲበረታ፣ እንዲጎለምስ ደግሞ ቤተሰቡ ያስተምረዋል። የክርስትና አባቱ ያስተምራል። የክርስትና አባት የሚያስፈልገው ለዛ ነው። ባይዘወይ የክርስትና አባት ያስፈለገው ለመሰለ ከረሜላ እንዲገዛ ልብስ እንዲገዛ አይደለም። የክርስትና አባት ያስፈለገው ይሄ ልጅ እናት አባቱ እንኳን ቢያርፉ በህይወተ ስጋ ቢሞቱ ልጁን እንደ እናት እንደ አባት አድርጎ ሊያሳድግ የክርስትና አባት ነውና ክርስትናን እንዲያስተምረው፣ መንፈሳዊትን እንዲያስተምረው፣ የሐዋርያትን ትምህርት እንዲያስተምረው ለዚህ ልጅ ሞግዚት ራሱ ይቀመጥለታል። አየው። ስለዚህ እኛ ህፃናትን በልክ በቤተሰቦቻቸው እምነት ቤተሰቡ ተጠመቀ እንደሚል ሐዋርያት ሥራ ምዕራፍ 16 ላይ እንዳለው ስለነ ሊዲያ ስለነ ቆርኔሌዎስ
እነሱ ሲያምኑ ቤተሰቡም አብሮ ተጠመቀ እንደሚል እኔ ለምሳሌ ልጅ እግዚአብሔር ቢሰጠኝ በሌላ እምነት የሆንኩኝ ወይ ኦርቶዶክስን ተምሬ ወደ ኦርቶዶክስ ብመለስ እኔም ቤተሰቤም ነው የምንጠመቀው። አየህ፣ ከዛ ልጄን በዛ ሃይማኖት አሳድገዋለሁ ማለት ነው። ልጆች የሚጠመቁት ለኃጢአት ስርየት አይደለም። ምክንያቱም እኛ በውርስ ኃጢአት አናምንም። የተወረሰ ኃጢአት የለም። ኃጢአት ሹካ ማንኪያ አይደለም የሚወረሰው። ልጆች የምናጠብቀው ከውሃና ከመንፈስ እንዲወለዱ ነው። ሁለተኛ ዳግም እንዲወለዱ ነው። አየህ፣ ትላልቆች ግን የሚጠመቁት ዳግም እንዲወለዱ ነው። ደግሞ ትላልቆ ነው ኃጢአትን ሲለማመዱ ሲሰሩ የነበሩ ስለነበሩ ኃጢአታቸው ይሰረይ ዘንድ ደግሞ ይጠመቃሉ ማለት ነው። ልክ ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 12 ላይ ኃጢአት እንዲሰረይ ተጠመቅ እንደተባሉ ማለት ነው። ላሳይ እሱ ሐዋርያት ሥራ ያው ምዕራፍ 22 ምን ይላል? ያው ሐዋርያት ሥራ ምዕራፍ 22 ቁጥር 16 ያው አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ይላል። አየው። ስለዚህ አዋቂዎቹ በማሰብ በመስራት በመመኘት ኃጢአት የሰሩ ስለሆነ ሲጠመቁ ከሌላ ቤተ እምነት ያሉ ሰዎች ሲጠመቁ ንስሐ ገብተው ስለሚጠመቁ የኃጢአት ስርየትም ያገኛሉ፣ ልጅነትም ያገኛሉ። በቅዱስ ቁርባን ደግሞ የዘላለም ሕይወትን ያትማሉ ማለት ነው። ግልጽ ነው። ጎበዝ ዶክተር ሳሙኒ የምታሳዩ ነገር አለ እንዴ? ችግር የለውም። ከአንተ ጋር እንቀጥል። እንዴ በመሀል ደግሞ የእህቶች ድምፅ ይሰማል። ሲስተር ነች፣ እኔን ለማስተማር ነው። እሷን ኦኬ፣ መጽሐፍ ልታሳይ ፈልጋ ስለነበር ነው ቅድም እና አለች። ዶክተር ሳሙኒ ስራ ላይ ናት በዚህ ሰዓት እሷ። ኦኬ ጥሩ። ስለዚህ ስለ ጥምቀት ያለን እንደ ባጭ ኦኬ ገለጠችልህ። ቆይ ትልቁ ላይ ላርጋት። ሚውት ላይ ነሽ እያወራሽ ከሆነ የእምነት ኦኬ 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 የሙሉ ወንጌልን የመሰረታዊ የእምነት መግለጫ ነው ያመጣችን ላየው። እሱ እኮ አያስፈልግም። አሁን ጌታ ፍለጋ ላይ ነን። ያስፈልግሃል። ላይ እንድታውቅ ሁሉንም ማወቅ አለብህ ወንድሜ። ከዛ በኋላ መርምረህ ባለ አእምሮ መሆን አለብህ። አሁን እኔ ስላልኩም ብቻ አይደለም፣ እኔ ያልኩንም ሁሉ ልትመረምረህ ይገባል። ይኸውልህ ምን ይላል የሙሉ ወንጌል? ይኸው ላንብልህ። ምን ይላል? መንፈስ ቅዱስ እሺ የአካላዊ አዳም ባህሪያት ለእርሱ ሰጥተውታል። ፈቃድ፣ ስሜት፣ እውቀት። ቅድም ያልኩ ማለት አየው። ፈቃድ፣ ስሜት፣ እውቀት። መንፈስ ቅዱስ ያውና አካላዊ አቋም ያለው ሰው የሚሰራውን ስራ ይሰራል። መንፈስ ቅዱስ ይመረምራል፣ ይናገራል። ስለ ስላሴ ያለውን ነገር ቅድም ያልኩ ማለት ነው። አየው። በአዲስ ቋንቋ እስከ መናገር እኮ ይላል እሱ መንፈስ ቅዱስ። ግን እኛ መንፈስ ቅዱስ እኮ ናፈቀን፣ አይተነው አናውቅም። እሱ ሌላ ነው። መንፈስ ቅዱስ መገለጫው ሲሳይ፣ መንፈስ ቅዱስ መገለጫው ትህትና፣ ፍቅር፣ እርቅ፣ ንስሐ፣ ሰላም፣ እርጋታ፣ ትዕግስት፣ ጥበብ። ጥያቄ እኮ ነው። አሁን እኛ ከመሳደብ ውጭ ስለ መንፈስ ቅዱስ አናውቅም። ስለኛ አታውራኝ ሲሳይ፣ ስለ ራስ አውራ። እኔ ተሳድቤ አላውቅም። ስለ ራስ ኃጢአት የምታወራ ከሆነ ንስሐ መግባት ነው። እኛ እያልክ አታውራ። ብቻ ነው እንደ ገነት የምገባው እኛ የእግዚአብሔር ቃል። ስለ ራስ አውራ ወንድሜ። እኛ አትበል። ይኸውልህ እኛ ተሳዳቢ አትበል። አንተ ስለ ራስ ነው የምታወራው። ስለ ራሴ በቃ። ስለዚህ አንተ ንስሐ ግባ። ለእኔ አትንገረኝ። እሱም ተሳዳቢ ከሆን ከኔ ጋር አይደለም የምጨርሰው፣ ከእግዚአብሔር ጋር ጨርስ። ንስሐ ተሳዳቢ እኮ አይደለም ልጅ። ጄኔራሊ እንትኑን ስናየው እኮ አጠቃላይ ማለት ነው። አጠቃላዩን ተው ሲሳይ። አጠቃላይ አይጠቅምም። ህይወትህ ለብቻክ ነው የሚውልህ። አንተ ራስን ማዳን ነው በቃ። አሁን ለምሳሌ እኔ ስለ ዶክተር ሳምሪ ኃጢአት አያገባኝም። የሚያገባኝ ስለ እኔ ኃጢአት ነው። የበዛው ሸክሜ የኔ ነው፣ የበዛው በደሌ እኔ ነው። ስለዚህ ስለ ራሴ ነው የምጸልየው፣ ስለ ራሴ ኃጢአት ነው ንስሐ የምገባው። አየህ፣ የራሴን ድካም በቃ ሌሎቹ ላይ አላክኬ እኛ እያልኩኝ መሻፈን አያስፈልግም። አሁን ስለ ራሳችን ነው። አንድ ይሄን እናንበው ይላል። ወደ እግዚአብሔር ስንጸልይ የጸሎታችን አድራሻ ለአብ ነው፣ በኢየሱስ ክርስቶስ ስም በመንፈስ ቅዱስ እንጸልያለን ይላል። አየው፣ አሁን እኛ ስንጸልይ በቤተክርስቲያን እግዚኦ ማርነ ክርስቶስ ሲባል ሰምተህ ታውቃለህ ሲሳይ? እሱማ እንዴ እኛ ቀጥታ ክርስቶስን ለምኗለን። አየው ምን እያልን ማረን ራራልን እያልን እንጸልያለን። ተለመነን ይቅር በለን እያልን
ኦኬ ስለ ልጅም እሱ ነው አይደል ያሬድ ምህረት ሁሉ በስሙ ላመነ ብቻ ነው ጽድቅን የሚያገኙ በስሙ ያመኑ ሁሉ የዘላለም ሕይወትን እንዲያገኙ ይህ የተሰጠን ጸጋ ነው። ግን ማመን ብቻ ግን አያድንም። ምክንያቱም አንድ ሰው አምኖ ንስሐ ካልገባ አምኖ ስጋው ደግሞ ካልተቀበለ ካልተጠመቀ የዘላለም ሕይወት የለውም። በክርስቶስ ማለት ነው አምኖ እዚህ ያዕቆብ መልእክት ላይ እንዲህ ይላል። አሳየህ ያዕቆብ መልእክት ላይ አሁን እኮ ችግሩ አየህ ሁሉን ነገር አላሳዩሁም። ወንድም ፕሮቴስታንቶቹ አልነገሩም። ብዙ ነገር መርጠው ነው የነገሩ። እኔ ግን ሁሉን ነው ማሳየህ። ያዕቆብ መልእክት ምዕራፍ 2 እንዲህ ይላል። ያው የሚያድነው እምነት የቱ እንደሆነ ሲናገር ምን ይላል? ያው ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? አስተውል። እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር የሞተ ነው ይላል። አየው፣ ስራ የሌለው እምነት የሞተ ነው። ስራው ምንድን ነው? በጣም ጥሩ። ስራው ምን መሰለ? እግዚአብሔር የሰጠን ከእግዚአብሔር የተሰጠን የምንሰራቸው ጸጋዎች አሉ። እኛ እንድንሰራቸው የታዘዝ ነው። ምን? ጥምቀት የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ቅዱስ ቁርባን የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ንስሐ የሰው ስራ አይደለም፣ የእግዚአብሔር ስራ ነው። እምነት ከእግዚአብሔር የተሰጠን ነው እንድናምን። አየህ፣ እነዚህን መስራት አለብህ። መስራት አለብህ ማለት ነው መተግበር አለብህ፣ መታመን አለብህ፣ እነዚህ ማድረግ አለብህ። አንድ ሰው እኔ ለምሳሌ አንተ የዘላለም ሕይወት እንዳገኝ ምን ላድርግ ብትለኝ ምን እንደምልህ ታውቃለህ? የመጀመሪያው 5 ነገሮች ያዝላለሁ። ምን? እምነት፣ ንስሐ፣ ጥምቀት። አየው፣ አስተውል። እምነት አልኩ፣ ንስሐ አልኩ፣ ጥምቀት አልኩ፣ ቅዱስ ቁርባን። አራቱን ያዝልኝ። እምነት፣ ንስሐ፣ ጥምቀት፣ ቅዱስ ቁርባን። እነዚህን የእግዚአብሔር ጸጋዎች ናቸው። ስለዚህ እነዚህን ልታደርጋቸው ልትፈጽማቸው የሚገቡ መንፈሳዊ በረከት፣ መንፈሳዊ ጸጋ፣ መንፈሳዊ ልጅነት የሚያሰጡ ጸጋ እግዚአብሔር የምናገኝባቸው ጸጋዎች የምናገኝባቸው ሕይወት የምናገኝባቸው ትምህርቶች ናቸው። ከእግዚአብሔር የተሰጡ ጸጋዎቻችን ናቸው። በዚህ ደግሞ ወደ ዘላለም ሕይወት ያገኘ ሰው ደግሞ በመንፈሳዊ ፍሬ ከዚህ ጋር ስራ የተባለው መንፈሳዊ ፍሬ ነው። ፍቅር፣ ትህትና፣ ድሃን መርዳት፣ ባልንጀሮችን መውደድ፣ ኦኬ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ የተቸገሩትን መርዳት፣ ባልንጀራ እንደራስ አድርገህ መውደድ፣ በመንፈሳዊ ፍሬ መመላለስ ሁሉ እነዚህ ምን ይባላሉ መሰለህ? የጽድቅ ፍሬ ይባላሉ፣ ወይም የጽድቅ ስራ ይባላሉ። ስለዚህ እምነትህ በስራ የጽድቅ ስራ ከሌለው የሞተ ነው። በጣም ጥሩ። ያው ስለዚህ ምን አለ? ያው ቅዱሳን ግን ገነት አንወርስም። በኢየሱስ በማመን ብቻ ነው ገነት የሚገባው። አውራሹም እሱ ብቻ ነው። ይኸውልህ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻ ነው የሚገኘው። በፍጡር የዘላለም ሕይወት አይገኝም። አንዴ ስማኝ። የዘላለም ሕይወት ስንል ምን እያልን እንደሆነ ይገባል ሲሳይ? የዘላለም ሕይወት ስንል ቤዛነቱን እያወራን ነው። ደሙን ማፍሰሱን እያወራን ነው። የመስቀሉን ስራ እያወራን ነው። ስለዚህ የመስቀሉን ስራ ስናወራ መላእክት ተሰቀሉ ብለን አናስተምርም። ቅዱሳን ተሰቀሉ ብለን አናስተምርም። የዘላለም ሕይወት ስናወራኛ ስለ ቤዛነቱ ነው የምናወራው። በደንብ ክሊር አድርገን ነው የምናወራው። አየህ፣ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ቤዛነት የተገኘው የምናገኘው። ኦኬ፣ ይሄን የዘላለም ሕይወት ያገኘ ሰው ግን ምን አለው? የሚያግዙት መላእክት አሉት። የሚያግዙት በጸሎታቸው የሚያግዙት የሚያገለግሉት ቅዱሳን አሉት። ይህን ታምናለህ ወይስ አታምንም? መጽሐፍ ቅዱስ አሳየ ማስረጃ። በጌታ ፊት እንደሚጸልዩ ነው። አዎ፣ ስለኛ እንደሚጸልዩ ኦኬ፣ አስተውል። አሁንም በደንብ ስማኝ። እሱ አለ መላእክቶች አሁን ስለኛ ማሳይክ ነው። አዎ፣ በደንብ ግን ስማኝ። ይኸውልህ የዘላለም ሕይወት የሚገኘው ያለ ክርስቶስ የዘላለም ሕይወት አይገኝም። ተስማማን? ይሄንን ሳትጠመቅ ክቡር ሥጋውን ክቡር ደሙን ሳትጠጣ ሳትበላ ንስሐ ሳትገባ የዘላለም ሕይወት አታገኝም። ይሄን ተስማማን? አዎ፣ በደንብ ነው። በጣም ጥሩ። ይሄን የዘላለም ሕይወት ያገኘ ሰው ግን የመላእክት እገዛ አለው። መላእክት ያግዙታል። በዕለት ዕለት መንፈሳዊ ሕይወቱ ተጋድሎ ላይ
መላእክት ያግዙታል፣ ያገለግሉታል። ኦኬ ለምሳሌ ዕብራውያን 1:14 ላይ እንዲላል ዕብራውያን 1:14 የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ዕብራውያን 1:14 እንዲላል ያው ሁሉ መዳንን ይወርሱ ዘንድ ስላላቸው ያው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉም ይላል። መናፍስት የሚላቸው መላእክት ነው። ኦኬ ቁጥር 7 ላይ ስለ መላእክትም መላእክቱ መናፍስት አገልጋዮቹን የሳነባ ይላል። ስለዚህ ያው መዳንን እንዲወርሱ አየው የተዘጋጀላቸው መዳን እንዲወርሱ ምን የሚያደርጉ ነው የሚለው የሚያግዙና የሚያገለግሉ መላእክት አይደሉም ምን ይላል እንዴ? እግዚአብሔር መላእክት እንዲያግዙን እንዲያገለግሉን መዳንን እንድንወርስ ለምንድን ነው ያደረገው? ሲሳይ እግዚአብሔር ስለማይበቃን ነው? አራ አገልጋዮቹ ስለሆኑ ነው እኛን እንዲያገለግሉን። አየው ምን እንድናደርግ ነው የሚያገለግሉን? መዳንን ግን እናዛቸዋለን። እሱ ነው እንጂ የሚያዛቸው መላእክቶችን ምን ማለት ነው? እኛ እናዛቸዋለን? አልገባኝም። እግዚአብሔር መላእክት እኮ ነው አይደል? የእግዚአብሔር መላእክቶች ናቸው። የእግዚአብሔር መላእክት እናዛቸዋለን የሚለው ነገር አልገባኝም። ምን ማለት ነው እናዛቸዋለን? ለኛ የሚታዘዙ ናቸው እንዴ? አዎ ላሳይ። እሱን ደግሞ ስለኛ ሲማልዱ ሲጸልዩ ላሳይ። እሺ ምን ችግር አለው? ላሳይ። ስለኛ ሲጸልዩ ስለምኑ ማራቸው ሲሉ ላሳይ። አዲስ ኪዳን ነው። በብሉይ ኪዳን በአዲስ ኪዳን ማሳያለሁ። ችግር የለው። በአዲስ ኪዳን አድርግን። በሁለቱ ነው ማሳይ። እኔ የብሉይ ኪዳንም የአዲስ ኪዳን መጽሐፍ ተቀባይ ነኝ። መርጬ ተቀባይ አይደለሁም። እኔ ኦርቶዶክሳዊ ክርስቲያን ነኝ ወንድሜ። በአዲስ ኪዳንም ያለው እግዚአብሔር በብሉይ ኪዳንም ያለው እግዚአብሔር ለእኔ አንድ ነው። ኦኬ ትንቢተ ዘካርያስ ምዕራፍ 12 ቁጥር 1 እንዲላል። እሺ ትንቢተ ዘካርያስ ምዕራፍ 1 ያው ቁጥር 12 ያው እሺ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ ምን እያደረገ ነው? ሲሳይ ጠየቀ። ምን እየጠየቀ? ፍርድ ነው ምሕረት ነው ብቻ እየጠየቀ። ከኔ ጋር ካልሆንክ እኮ እየደከምኩኝ ነው ወንድሜ። የማታዳምጠኝ ከሆነ ድካም ነው የሚሆነው። እሺ ያው ፍርዱን ነው ፍርድ ነው የጠየቀው። ፍርድ አይደለም የጠየቀው። አቤቱ የሰራዊት ጌታ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና ይሁዳን ከተሞች የማትምራቸው እስከ መቼ ነው የሚለው። ምን የጠየቀው? ምሕረት። ስለዚህ ስለማን የጠየቀው? ስለ ራሱ ነው ምሕረት የጠየቀው። መልአኩ በኢየሩሳሌም ከተማ ለነበሩ ሰዎች ማለት ነው የጠየቀው። ምን ስለነበሩ? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ጌታ የተቆጣቸውን ለምን ምሕረት አታደርግላቸውም ነው? አዎ። ስለዚህ መልአኩ ስለማን እየጸለየ ነው? ስለ እስራኤል አይደል? ስለ እስራኤል እግዚአብሔር ምን እንዲያደርግ ምሕረት እንዲሰጣቸው ነው። ስለዚህ ለሰው ልጆች ምን እያደረጉ ለእስራኤሎች ወይም ለሰው ልጆች ምን እያደረጉ ነው? ጥፋት አጥፍቶ ነበር ማለት ነው። ምሕረት እየለመኑ ነው። መልአኩ ምሕረት እየለመነ ነው። አዎ ከእግዚአብሔር ከቁጣው እንዲመለስ እንዲራራ መልአኩ ምሕረት እየለመነ ነው። ስለማ ስለ 70 ዓመት ስለተቆጣቸው ኢየሩሳሌም ሕዝቦች እና ይሁዳ ከተሞች አይደል? በጣም ጥሩ። እግዚአብሔርም መልሶ ከኔ ጋር ይናገር የነበረው መልአክ በመልካምና በሚያጽናና ቃል መለሰለት ይላል። አየው። እሺ ልቀጥል። ደግሞ ይሄ በብሉይ ኪዳን ያሳየው። በአዲስ ኪዳን ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲላል። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር አስተውል። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ስልክ ገብቶ ስለነበረ ያሬድ ማቴዎስ እንትን ያለ 18 10 ስልክ ገብቶብኝ ስለነበረ ችግር የለውም። 18 10
እሺ ይኸው ከኔ ጋር አንብብ። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ክርስቶስ የተናገረው ይሄንን መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። እሺ መላእክቶቻቸው የእነዚህ ጠባቂ መላእክት ስለማን ነው የእግዚአብሔርን ፊት የሚያዩት? ስለማን ነው? ስልክ እያስቸገረን ነው፣ አልሰማሁም። አሁን ጥሩ በቃ በሌላ ቀን እንቀጥላለን። እሺ ቆይ ስልኩ አሁን ዘጋው ስልኩን። በጣም ጥሩ ግን አንድ ነገር ማጠቃለያ መጠይቅ ማለት ነው ያሬድ፣ አንድ ማጠቃለያ መጠይቅ። አሁን መንገዶች ሁሉ ያወዛገቡ መጽሐፍ ቅዱስን ለመረዳትም የተቸገረ ማለት ነው። ክርስቶስን ብቻ ካመለከ የሚደብረው ቅዱሳን የለም፣ ወይም ደግሞ እግዚአብሔርም አያዝንም። የምናመልከው አንድ ጌታ ኢየሱስ ክርስቶስን ብቻ ነው። በሱ በኩል የዘላለም ሕይወትን ማግኘት እንደሚቻል ግን ተረድቻለሁ። ልክ ነኝ አይደል? ኦኬ በጣም ጥሩ። እንደዚህ አሁን የነገርከኝ ዝም ብሎ አቋምክ ነው እንጂ ትምህርት አልነገርከኝ። እኔ ትምህርት ነው ያወራሁት። አንተ ዝም ብለህ የራስህን አንድ ቅዱስ ሐሳቡ አጠቃላይ ስንሄድ ማለት ነው ሲሳይ አዳምጠኝ። በክርስቶስ ብቻ ጽድቅ እንዳለ ነው አይደል? ሲሳይ አዳምጠኝ። እኔ ስለ ትምህርት ነው የማወራ። አየህ አንድ ሰው ትምህርቱን ከተማረ በኋላ ነው ይሄ ትምህርት አይደለም እንዴ? አንዴ ስማኝ። ኦኬ አሁን እስቲ በክርስቶስ ብቻ ስትል ምን ማለትህ እንደሆነ እስቲ ንገረኝ። አሁን እኔ ብቻ እላለሁ። ብቻ ስል እኔ አብራራዋለሁ፣ አንተ ደግሞ ታብራራኛለህ። እስቲ አሁን አንተ የዘላለም ሕይወት የሚገኘው በክርስቶስ ብቻ ነው፣ ጽድቅ ያለው በክርስቶስ ብቻ ነው ስትል ብቻ ማለትህ ማለት ነው ንገረኝ። በማመኗ ከሰማይ በታች የተሰጠ ስም እሱ ብቻ ነው። ሌላ መዳኛ መንገድ እንዳሌለ ይናገራል መጽሐፉ አይደል? ብቻ ማለትህ ነው ንገረኝ። በእምነት በማመን ያው ስራ ሊኖር ይችላል። አሁንም አልገባኝም። ብቻ የሚል ክፍል ስጠኝ። የሚሰራው ስራ ይኖራል። ብቻ የሚል እኮ ቃል የለም መጽሐፍ ቅዱስ ውስጥ። ብቻ የሚል ስጠኝ። የለም እኮ። ከየት ነው ያመጣው ብቻ የሚል ትምህርት? ታዲያ አምላካችን እሱ ብቻ አይደል? አምላክ ማን ነው እኮ አላልኩም እኔ። እንዴ አምላክ ማን ነው አላልኩም ወንድሜ። ምን ሆናል? እኔ አሁን ያሬድ በኢየሱስ ክርስቶስ በማመን ሌላ መንገድ ባልሄድ ቅዱሳን ሌላ መንገድ ማለት ነው። ለምሳሌ አሁን በቅዱሳን በኩል እሱም ራሴ የልጅነት ስልጣን አለኝ። አየው አሁን ይሄ ነው ልዩነቱ። አየው ሲሳይ አሁን ሲጀመር ስለ ዘላለም ሕይወት ስናወራ ስለ መስቀሉ ስራ እያወራን ለምንድን ነው ቅዱሳን የምከታቸው? ማን ክተት አለ እንዴ? አሁን እኮ ችግሩ ጴንጤ ስለሆንክ አንተ እኛ የማንነው ነገር ትላላችሁ ብለህ እኮ ነው የምታወራው። ይሄ እኮ በጣም ውሸት ነው። እኛ የዘላለም ሕይወት በቅዱሳኑ በክርስቶስ ተጨማሪ በቅዱሳኑ ያለ ማንም የለም አንልም። ክርስቶስ ቤዛነቱን እሱ ብቻ ነው ቤዛ፣ እሱ ብቻ ነው አዳኝ። እርሱን ሰው ካላመነ የእርሱን ቤዛነት ካልተቀበለ ካልተጠመቀ ስጋው ደግሞ ካልበላ ካልጠጣ የዘላለም ሕይወት የለውም። ከዛ በኋላ ያለው የቅዱሳኑ ምልጃ እገዛ ነው። አንዳችን ለአንዳችን አንዱ ስለ አንዱ የሚጸልየው ጸሎት ነው፣ እገዛ ነው ብለን ነው የምናስተምረው። እንድንጸና እንድንበረታ መንፈሳዊ ፍሬ እንድናፈራ ዕለት ዕለት ባለው መንፈሳዊ ውጊያ ላይ አንዱ ስለሌላው ይጸልያል፣ እገዛ ነው። አሁን እኮ ችግሩ እንዳልኩ ነው። እኛ የማንለውን ትላላችሁ እያላችሁ የምታሹት ነገር ነው ችግር ውስጥ የከተተ ያለው አለ። እንደ ቅዱሳኑ ወደ እግዚአብሔር ከእግዚአብሔር ጋር ማውራት አልችልም። እኔ እንደ ቅዱሳኑ እያወራክ ነው አሁን። እኔ እንጃ እኔ አንተን የምታውቀው ህይወትን እያወራክ ነው አሁን። የለም መብቱ አለኝ የለኝም። ቅድየውልህ እኔም ቅዱስ ነኝ እናንተም ቅዱሳን ሁሉ ተብሎ ሰጥቶናል። አንተ በመንፈሳዊ ከበረታ ይኸውልህ ስማኝ፣ ቅዱስ ጳውሎስ እኔ ክርስቶስ እንደመሰስኩ እናንተን የምሰሉ ብሏል አይደል? በቃ ስለዚህ ጳውሎስን መስለሃል አንተ። ቀጣይ ስራ ይጠበቅብኝ ይሆናል ግን መሆን ይችላል። በቃ በርታ፣ በርታና ደግሞ ከተቀበል በርታ። ይኸውልህ ወንድሜ ጳውሎስን ለመሆን የጳውሎስን ፈለግ መከተል አለብህ። ጳውሎስ ይጾም ነበር፣ ይጸልይ ነበር፣ ይጋደል ነበር፣ መንፈሳዊ ፍሬ ያፈራ ነበረ፣ ትሁት ነበር። ራሱን እኔ እንደ ኃጢአተኞች አንዱ ነኝ ይላል፣ ወራዳ ነኝ ይላል፣ ራሱን ዝቅ ያደርጋል። በጣም ትሁት ነው። መዳኔን እንዳላጣው እተጋለው፣ ሌሎቹን ወደ ብርሃን አምጥቼ እኔ ደግሞ የተጣልኩ እንዳልሆን
ስጋዬን እጎስመዋለሁ እያለ ስጋውን የሚጎስም ነው። በጾም በጸሎት የሚተጋ ነው። በመንፈሳዊ ፍሬ የተገለጠ ነው። በፍቅር በትትና የተገለጠ ነው። ኦኬ ሶ የእሱን ህይወት ተከተል። የእሱን ህይወት ከተከተልክ ለአንተ የቅዱሳኑ ህይወት በህይወትህ ይታያል ማለት ነው። አየህ፣ ያ ደግሞ የቅዱሳኑ ህይወት ደግሞ መጾም፣ መጸለይ፣ ስጋን መጎሰም፣ መንፈሳዊ ፍሬ ማፍራት፣ መጋደል፣ ይህን የምታገኘው ደግሞ በኦርቶዶክሳዊ ቤት ውስጥ ነው እንጂ በፕሮቴስታንት አታገኘውም። ይህን ግልጹ እነግርሃለሁ። እሺ፣ ስጋና ደሙን የተቀበለ በኢየሱስ ክርስቶስ አዳኝነት አምላክነቱን የተረዳ ሰው በሰዎች ፊት መመስከር አለበት። ክርስቲያናዊ ግዴታ ነው። ክርስቲያናዊ ነው። አልገባኝም። ለምሳሌ ስለ እኔ በሰዎች ፊት የሚመሰክርልኝን እኔ ደግሞ በአባቴ በአብ ፊት መሰክርለታለሁ ይላል እና ይሄን ነገር ያየሁት እንግዲህ ጴንጤዎች ጋር ነው። በየመንገዱ አሁን የሚመሰክሩት እነሱ ናቸው። ኦኬ፣ የሚገርም ነገር በየመንገዱ ስለሰበክ ሰበክ አይባልም። ልንገርህና ለምን መሰለህ? ለምሳሌ ስጋና ደሙን ተቀበለ በሱ አምነ ተሰበክ ተሰብካል። ስማኝ ልንገርህ፣ ለምን እንደማይባል ልንገርህ። ኦኬ፣ ጥበብ ከሌለው ስብከትህ ዝም ብሎ ጩኸት ከሆነ ጩኸት ነው። ቅዱስ ጳውሎስ